ቴዲ አፍሮ አሳሳቢ ደረጃ ላይ በአሁኑ ሰዓት እንደሚገኝ የተለያዩ መረጃዎች እየወጡ ነው የሚገኙት። ቴዲ አፍሮ በኬንያ ሞምባሳ በነበረው የኮንሰርት ፕሮግራም ላይ ምን አጋጠመ? ኮንሰርቱንም ለመታደም የተለያዩ አካላቶች ከተለያየ ቦታ ከኢትዮጵያ የሄዱ እንዳሉ ሁሉ ከተለያዩ የዓለም ክፍሎች የቴዲ አድናቂዎች በሞምባሳ ከትመው ነበረ። ቴዲ አፍሮ በአሁኑ ሰዓት እድሜው 50 እንደሞላው ይታወቃል። ከእድሜ ጋር ተያይዞ የመጣ ችግርም ነው ቢባልም አንዳንድ ተንታኞች ይህንን ጉዳይ ሊያስተባብሉ ችለዋል። ምክንያቱም እነ ጥላሁን ገሰሰ፣ እንደነ አስቴር አወቀ፣ እንደነ መሐሙድ አህመድ ከ50 ዓመት በላይ መድረክ ላይ እንግዲህ የተለያየ ብቃታቸውን ሲያሳዩ ቆይቷል። ብዙዎቻችን ቴዲን ስናስብ በመድረክ ስራዎቹ እጅግ ጉልበት ያለውና ታዋቂ አርቲስት፣ የመድረክ ስራዎችን በተለየ ብቃት የሚሰራ አርቲስት እንደሆነ፣ ድምፃዊ እንደሆነ ሁላችንም እናውቃለን። ሞምባሳ ላይ ግን በዚህ ተቃራኒ ነው። ቴዲ አፍሮ እጅግ በወረደ የመድረክ አቀራረብ የሙዚቃ ስራውን ለተመልካች አቅርቧል እየተባለ በአሁኑ ሰዓት እየተነገረ ነው የሚገኘው። የተሳካለት የመድረክ ስራ እንዳልነበረም ታዳሚዎች በተለያዩ የሶሻል ሚዲያ ገጾች እየጻፉ ቪዲዮ እየሰሩ ነው የሚገኘውና ንጉሱን ልናጣው ነው የሚሉም ድምጾች እየበዙ ነው የሚገኘው። የሕክምና ባለሙያዎችም እየተናገሩ የሚገኙት እንደዚህ አይነት የወረደ የመድረክ ስራ ሊቀርብ የሚችለው አንዳንድ ወደ ጎን መተው ያሉብን ድርጊቶች አሉ። ቴዲ አፍሮም እነዚህን ወደ ጎን መተው ያለበትን ነገር ባለመተው ለመድረክ ስራው ሰፊ ትኩረት ባለመስጠት የሚመጣ ለምሳሌ የአልኮል አጠቃቀም አንዱ እንደ ምክንያት ተደርጎ እየተገለጸ ነው የሚገኘው። ቴዲ አፍሮ አልኮል ጠጥቶ ወይም በአልኮል የመጣ ነው ለማለት ያክል ሳይሆን እንደዚህ አይነት ችግሮች የሚፈጠሩ እንቅስቃሴ አለማድረግ፣ ስፖርት አለመስራት እየተባለ ነው የሚገኘው። በቴዲ ዙሪያም ያላችሁ ባለቤቱንም ጨምራችሁ ቴዲ አፍሮ ለኢትዮጵያ እጅግ የሚያስፈልጋት እንቁ አርቲስታችን ነው። ስለሱ ጤንነት ልናስብ ይገባል። ዙሪያውም ላይ ያላችሁ ሰዎች በቂ እንቅስቃሴ፣ በቂ ረፍት እንዲያደርግና ከተለያዩ ነገሮች እንዲቆጠብ ብታደርጉ ንጉሱ ልንጠብቀው እንችላለን ማለት ነው። የቴዲ አድናቂ የሚሆናችሁ እስኪ በዚህ ጉዳይ ላይ ሀሳብ አስተያየት ስጡበት። ሞምባሳም ድረስ ሄዳችሁ ኮንሰርቱን የተካፈላችሁ ኢትዮጵያውያኖች በዚህም ዙሪያ እስኪ እንድትጽፉበት፣ እንድንወያይበት ይህን መረጃ ወደ እናንተ አምጥቻለሁ። እስኪ ተነጋገሩበት። ዲያስፖራ ላይ የሚቀርቡ እንጀራዎች እንዳይሻግቱ የሚጨመርባቸው ምንድን ነው? አንዳንድ ጊዜ እንደሚነገረው እውነት ፎርማሊን ነው? ኢትዮጵያ ውስጥ ፎርማሊን ሬሳ ለማድረቅ እንደሚጨመር ሰምቻለሁ፣ አውቃለሁ። እነዚህ ዲያስፖራ ላይ የሚቀርቡ እንጀራዎች እንዳይሻግቱ የሚጨመረው ኬሚካል ምንድን ነው? አገላብጫ ያየሁት ምንም ያገኘሁት ነገር የለም። ከምን እንደተሰራ ብቻ ነው የሚነግረው እንጂ ስለሚጨምረው ፕሪዘርቫቲቭ ወይንም እንዳይሻግት የሚከላከል ኬሚካል የሚገልጽ ነገር የለም። እና በዚህ ጉዳይ ላይ የምትሰሩ እንጀራ የምታዘጋጁ ባለቤቶች ምን እንደምትጨምሩ ግልጽ ብታረጉልን የሚል ጥያቄ ያቀርባሉ። እውነት ፎርማሊን ነው? ካልሆነስ ምንድን ነው? በዚህ ጉዳይ በረጅሙ በሌላ ቪዲዮ መለሳለሁ። የምታውቁት ነገር ካለ ኮመንት ላይ ያሳውቁኝ። አመሰግናለሁ። እንደዚህ አይነት የሰለጠነ ሀገር ላይ ቁጭ ብለን አንድ እንጀራን ግን ምን እንደሚጨመርበት አናውቅም፣ ምን እንደሚደረግበት አናውቅም። የምናውቀው ነገር 4 ቀን 5 ቀን 6 ቀን 7 ቀን ከፍሪጅ ውጭ ሁሉ ሳይሻግት ይቆያል። ይሄ ግልጽ ነው። የሆነ ነገር አለ። ምንም ያልተጨመረበት እንጀራ ሊቆይ አይችልም። እኔ መጨመሩ ችግር የለብኝም። ምክንያቱም ወተት አስቸራይዝድ ነው። 21 ቀን ይቆያል ይመስለኛል፣ 15 ቀን ይቆያል። የተለያዩ የቲማቲም ድሎች፣ ጁሶች፣ የተለያዩ ነገሮች የተለያየ ኬሚካል እየተጨመረባቸው እስከ ወር ምናምን ይቆዩበት ጊዜ አለ። እንጀራ ፕሪዘርቫቲቭ ቢኖርባት ችግር የለው። ተጨመረበት አልተጨመረበት ብዬ አልጨነቅም። ምክንያቱም ኦልሬዲ ፕሪዘርቫቲቭ የተጨመረባቸው ምግቦች የየዕለቱ ገጠመኞች ናቸው። እሱ ያሳስብ። የእኔ ጥያቄ ምንድን ነው የሚጨመርበት? ፎርማሊን ነው እውነት የሚጨመረው? እና ቀስ በቀስ እየደረቅ ነው? ጄሶ ነው? ኮንትሮቨርሲያል የሆነ እንትኖች አሉ፣ ሀሳቦች አሉ በተለያየ ዲያስፖራ ዘንድ ማለት ነው። እና ይሄን የምትሰሩ ሰዎች ለምን ግልጽ አታወጡም? አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ዛሬ ልናስመርቀው ነው በተአምረኛ ሁኔታ። እንደምትመለከቱት ይህ አፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሲድሮ ምንድነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክ ኦኬ፣ ገና ከመናገር በፊት እንደምትቃወሙ እርግጠኛ ነኝ። ተቃወሙ፣ ምንም ችግር የለም። ግን ሲድሮ
ስድሮ ብሎ አዶናይ አዲስ ኩባንያ ከፍቼላቸዋለሁ የኢትዮጵያ ቲክቶክ በሚሊዮን የሚቆጠሩ ሰዎች ሚሊዮነር አረጋለሁ ብሎ አዲስ አፕሊኬሽን ዞላችሁ መጥቷል። ስድሮኒክ የኔ ነው እያለ ነው፣ የሱ ኩባንያ ነው እያለ ነው። የሱ ነው አይደለም ቼክ እናደርጋለን። ስድሮ ምን ማለት እንደሆነ ደግሞ እስኪ ዴፊኒሽኑን እንመልከት። እኔ ስድሮን መጀመሪያ የሰማሁት በረከት ተስፋዬ የሚባል እንደ ሴት እየለበሰ ኮንቴንቱ ሁሉ የግብረ ሰዶምን አይዲዮሎጂ የሚያስተላልፍ ሰው ይህ ሰውዬ ነው ይህን ነገር ሲያራምድ ያየሁት። ግን ስድሮ ምን ማለት ነው? እዚህ ጋር እንደምትመለከቱት ስድሮ በሽታ ያለበት ሲመስል በቂጡ ምን እያስገባ እንደሆነ እነዚህ አሁን ሰብልምኖ ሜሴጅ ናቸው። ወንድ ልጅ ቂጡን እንደዚህ በአደባባይ እንትን እያደረገ የሚሰራ ከሆነ ሁሌ የልጅ እንደ ሴት ነው የሚሰራውና የስድሮ ኩባንያን አስተዋዋቂ ማለት ነው ዋናው። አሁን ግን አዶናይ ቴክ ኦቨር እያደረገ ነው። በረከት ተስፋዬ ማለት እንግዲህ ተመልከቱት የሚሰራው ነገር ሁሉ እንዳለ ግብረ ሰዶምን የሚያስተዋውቅ ኢትዮጵያ ውስጥ ባጠወይ በጣም በሚሊዮን የሚቆጠር ፎሎወር ያላቸው አብዛኛዎች ግብረ ሰዶምን የሚያስተዋውቁና ግብረ ሰዶም የሆኑ ወይም ደግሞ የግብረ ሰዶም ጓደኛ የሆኑ ሰዎች ናቸው ኮንቴንታቸውን ቪዲዮአቸውን በደንብ እንዲታይ የሚደረገው። አሁን ግን ያው አዶናይ ሁሉ ነገር አሁን ለአዶናይ ስለሚሰጠው አዶናይ የኔ ነው ብሎ እየዋሻችሁ ነው። የሱ አይደለም፣ እሱ ክሬተር አደረገውም። ግን ምን ማለት ነው ስንድሮ ማለት ምን ማለት ነው? እስኪ እንመልከተው። እስኪ A syndrome, often misspelled as a syndrome, is a collection of or group of medical signs and symptoms that occur together, characterized a specific identifiable pattern of a disease, disorder, or condition. Derived from the Greek word for running together, it refers to symptoms that coexist, typically indicates a common underlying cause or increased risk. Key aspect of a syndrome or a SIDRO. Definition: it is a set of concurrent behavior, emotional or physical symptom. Origin: the terms come from the Greek syn, together, and dromos, are running, meaning symptom running together. Example: common example includes Down syndrome, irritable bowel syndrome, chronic fatigue syndrome, and metabolic syndrome. ቲክቶክ ራሱ የሳይኮሎጂካል ዌፐን መጠቀሚያ እንደሆነ ታውቃላችሁ አይደል? ራሳችሁን ካላወቃችሁ እኮ በጣም ብዙ ነገር። ለዚህ ነው አገራቶች እየተጣሉበት ያለው። ለዚህ ነው አሜሪካ መግዛትም ያለበትና ኢትዮጵያ ውስጥ የገባው ስድሮ የሚለው ሙቭመንት ምን ለማድረግ ነው? ህዝቡን ወደ ደረጃ ለመውሰድ ነው። ይህን ነገር መጠንቀቅ አለባችሁ። እነዚህ ሰዎች ይህን ፕሮሞት እያደረጉ ያሉት ከኋላ ባኪንግ የሚያደርግ አንደኛ የነሱ ኩባንያ አይደለም፣ ከኋላ ባኪንግ ኩባንያ ያሉት ኢትዮ ኢንፍራቴክ የሚባል ኩባንያ ያለ ከጀርባው። የኔ ጥያቄ የብልጽግና መንግስት ለምንድን ነው ይህን እየፈቀደ ያለው? ሜቢ ዶላር ስለሚያገኝበት ነው። ሜቢ ህዝቡን የመቆጣጠር ቻንሱ ከፍ ያለ ስለሆነ ነው። ኢማጂን ኢትዮጵያ የራሱ ቲክቶክ እንደዚህ ክሬት ቢያደርግና መቆጣጠር የፈለገውን ቦል ማጥፋት የፈለገውን ፕሮሞት ማድረግ እንዲችል ይደረጋልና ለማንኛውም ኢንትረስቲንግ በደንብ አድርጋችሁ እስኪ ሪሰርች አድርጉት። ይሄ እኔ እንኳን ሁሌ ተቃዋሚ ስለምባል ጀስት እንደ አይዲያ ልስጣችሁ ብዬ ነው። እዚህ የተለየ አንተ ሼር ሆልደር ነህ፣ ገንዘብ ይሄን ያለ አምጡ ብለህ ተቀብላቸው የካድካቸው ሰዎች አሉ። ማስታወቂያ ከመስራት በዘለለ ሌላ ነገር ምንም ከዚህ ጋር የተያዘ ነገር የለም። አንተ ቴዲ በዚህ አጋጣሚ 2300 ወደ ታች ደግሞ ክሊክ ሳያደርግ ጆይን አድርገናል ተብሎ እንታያለን ብሎ የሚያስቡ ሰዎች ከ200 በላይ ወደ 2500 ሰው እየሰማ ነው። ለፊንቴክ ኢንቨስትመንት በፊንቴክ ኢንቨስትመንት ሳይሆን በመንሱር ስም ነው እኛ ያስገባ ነው የሚል አካል ካለ ፕሊዝ አንተ ጋር ቀርቦ መናገር ይችላል። ሪፖርት አድርጎ ለፖሊስም ማመልከት ይችላል። እንደገና ደግሞ እኔ ከነሱ የተለየ ምንም አይነት ውል የለኝም፣ ምንም አይነት ክፍያም የለኝም። ዘሴም ስቶሪ ተመሳሳይ ነገር ነው ሁላችንም የሰራ ነው። ሪል ስቴቶች ማስታወቂያ እንደሚሰሩት፣ ግለሰቦች ማስታወቂያ እንደሚሰሩት ፈቃዳቸውን አይተን ሁሉን ነገር አይተን ነው የሰራ ነው። ግን ምን ይሆናል መሰለ አሁን ዘመኑ ያ አይደለም የሆነው። በቃ የሆነ ሰው የሆነ ነገርህን የሚጠሉ ሰዎች ደግሞ ተፈጥሯል። አሁን ለምሳሌ ቴዲ ለምንድን ነው ካናዳ ነው የሚኖረው፣ ሁሌ ሻይን እያደረገ መጥቶ
2,000 3,000 ሰው ቁጭ ብሎ ለምንድን ነው የሚያዳምጠው ይሄን ሰውዬ ብሎ ደግሞ ሊመጣ የሚፈልግ ዝም ብሎ መጥፎ ወሬ ፕሮፓጋንዳ የሚያስወራብህ ግን ተጨባጭነት የሌለው ህግ ጋር ስትወስደው ሪስፖንሲቢሊቲ ማለት ወደ ህግ ወስደ ልታስጠይቀው የማችለውን ፕሮፓጋንዳ ያነሳና ስምህን ያጠፋል። ከዛ በተረፈ ቴዲ እኔ የማንንም የግለሰብ ገንዘብ አጭበርብሬ አላውቅም፣ ሙከራ ማድረጌ አላውቅም። በጣም ብዙ ባለስልጣናትን አውቃለሁ። እማውቀውም ደግሞ እንደ ማንኛውም ሰው እንደ ኢትዮጵያዊ ዜጋ ስብሰባ ሲጠራ በተጽዕኖ ፈጣሪ ይጠሩኛል። በቻምበር ኦፍ ኮሜርስ እጠራለሁ። የቻምበር ኦፍ ኮሜርስ የአዲስ አበባ ፕሬዚዳንት ለመሆን ተወዳድሬ 2ኛ ነው የወጣሁት። የሆነ ክፍለ ከተማ ላይ ደግሞ አሁንም የቻምበር ኦፍ ኮሜርስ ፕሬዚዳንት ነኝ። አዲስ አበባ ቴኳንዶ እግር ኳስ ፌዴሬሽን ፕሬዚዳንት ነበርክ። የቴኳንዶ ፌዴሬሽን ለ4 ዓመት ፕሬዚዳንት ነበርኩኝ። ይሄን በቃ በሆነ አጋጣሚ ወይ በስፖርቱ ወይ በሆነ ነገር እጠራለሁ እና ባለስልጣናትን አያለው። አገሬን የሚመራ ሰው ስለምወድ እና ስለማከብር እድሉን ተጠቅሜ ፎቶ እነሳለሁ። ከዛ ፎቶን ፖስት አደርጋለሁ። በቃ አለቀ። እዛ ጋር መድረስ የማይችለው ሰውዬ ይናደድና አንተ ላይ ወሬ ያስወራብሃል እንጂ እኔ ፖለቲከኛ ሁኜ አይደለም ቴዲ። መጥፎ ስራ መንሱር ሰርቷል የሚል ሰው የለም። ይሄ ማስረጃ አለኝ የሚል ሰው የለም። ግን በጭፍን ዝም ብሎ ጥላቻ እኔ ይህንን ለብሼ ይሄም በማድረግ የሚናደድ ሰው አለ። እኔ እኮ ስለ እስልምና ሳወራ ኦርቶዶክስ ክብሬ ነች ብዬ ነው የምናገረው። አረቦች አንተ ከዚህ በላይ ነህ ካሉ አላራስ የሚባል ነገር አለ። ከዚህ በቃ ትልቅ ሪስፔክት ነው። ፕሮቴስታንትም ኦርቶዶክስም ከኔ ክብር በላይ ነው። ነገር ግን እስልምና ደግሞ ደሜ ውስጥ ያለ ነገር ነው፣ ሃይማኖቴ ነው ስል ሌላ ሰው ይናደዳል። መናደድ የለበትም። የምትናደደው እኮ እስልምና ነው ትክክለኛ ብለህ ሌላውን እምነት ስታንቋሽሽ፣ ስትሳደብ አንተ የእኔ ጀግና ነው ብለህ ያስቀመጥ ከሆነ ካል እኔ ስሰድብ ነው ያን ሰው ትጣላ የምትችለው። በቲክቶክ ታሪክ የመጀመሪያ ገንዘብ እያሳየ በሶሻል ሚዲያ እርዳታ የጀመርኩት እኔ ነኝ። ምንም ጥያቄ የለው። በቲክቶክ ታሪክ ቻሌንጅ የጀመርኩት እኔ ነኝ። ገንዘብ በመስጠት ፎሎወርስ በመጨመር በአራት ቀን ውስጥ ነው 400,000 ብር 400,000 ሰው ለዛ ልጅ 400,000 ሰው አግኝተው እንደገና ደግሞ የገንዘብ ድጋፍም የተደረገለት። ይሄንን ሁሉ ግን ምንድን ነው የሚያደርጉት? ሰዎች ይናደዳሉ። ይህንን ቅድሚያ በመሆን ስምህን አያነሱም፣ ግን በመጥፎ ያነሱህና ሊያጠፉ ይፈልጋሉ። እኔ ቴዲ ከቲክቶክ የተጠቀምኩት ነገር የለም። የዛሬ 2-3 ዓመት $4,000 $5,000 ፐርደይ ያገኝ ነበር። ፐርደይ ቢያንስ ከ2 ዓመት በላይ አልሐምዱሊላህ። ያ ነገር የሆነ ስራ ላይ ውሎ ኢንካም አምጥቶ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። እሱም ደግሞ ኢትዮጵያ ውስጥ አይደለም ከሀገር ውጭ። ይሄ ደግሞ መብት ነው። እኔ 6-7 ዓመት እኮ ውጭ ሀገር ኑሮ ያለው መቼም እዛ ሀገር ስኖር 12ኛ ነው የጨረስኩት። ዶክተር አይደለው ወይ ደግሞ ፕሮፌሰር አይደለው ወይ መምህር አይደለው። ቢዝነስ ሜክ እያረኩ ነው የምኖረው። ስለዚህ ቢዝነስ ሄዶ ግሮአፕ እንዲያደርግ የማደርገው እና ሰዎች ከምቀኝነት የዘለለ ከጥላቻ የዘለለ ለምንድን ነው እኔ ሰው ሰልቤ አላውቅም። የማልሰልብበት አንደኛ ነገር እምነቴ ይከለክለኛል። ያሳደገኝ ማህበረሰብ ደግሞ ሰው እንድሰድብ አይፈቅድም ስለው ሌላውን ብሔር የሰደብክ ይመስለዋል። ሰው ነው በዛ መታየት የለበትም። እና ይሄ ነው ያለው ነገር ቴዲ እንጂ እኔ መጥፎ ሰው እኛ አይደለም። እኔ በጠይቅ ያው አንተ ማብራራት ስላለብን እንጂ እኔ ማውቀውን አውቃለሁ። ሌላው አሁን እዚህ ኮመንት ላይ የምትጽፉትን እያየሁኝ ነው። እሱ እናንተ የምትጽፉትን እጠይቀዋለሁ። መጠየቅ አለበት ብዬ ማስበው በጨዋ ደንብ እየጻፋችሁ ላላችሁ እንትን የኔ ነው ብላል። አዳማ ብራንች የራሴ ፊንቴክ የራሴ ነው ድርጅቱ የኔ ነው ብላል። አዎ እንግዲህ ቴዲ ምንድነው መሰለ በኢትዮጵያ ሕግ መሰረት የሆነ ተቋም ሲቋቋም አንተም እንደምታውቀው መመስረቻና መተዳደሪያ ደንብ የሚባል አለ አይደለም? እዛ መመስረቻና መተዳደሪያ ደንብ ውስጥ እከላይ ይህን ያክል ሼር አለው፣ እከላይ ይህን ያክል ሼር አላት ተብሎ በቃለ ጉባኤ በምናምን ብቻ ተይዞ ሁሉ ነገር ተስተካክሎ ባለቤት ሆነ ካምፓኒ ክሬት ታደርጋለህ። እዛ ውስጥ በሌለህበት የኔ ነው ማለትም አትችልም። ግን ምን ተፈጠረ? የአዳማ ብራንች ሲከፈት እኔ ማኔጅመንቱን ለመቆጣጠር ይሄ ሰራተኛ እንትን የማድረግ የፕሮሞሽኑን ፓርት እንትን ለማድረግ እንደ ኤጀንት አይነት ነገር አለ አይደለ? በዛ ደረጃ ተፈራረምንና ድርጅቱ ስራውን ገና እንኳ ቤቱ ሳያልቅ
ምን ተፈጠረ? ለዛ ልጅ ቻሌንጁን ለናሆም ፎንቴ ቻሌንጁን እንደጨረስን በነጋታው ድርጅቱ ጠራኝና መንሱር እንደዚህ አይነት ነገር አሁን ገንዘቡ ትንሽ የዶላርን ችግር ስላለ በ950,000 ብር ሳይሆን ከባንክ ጋር አገናኝተን ዋጋም ጨምለን ወለድ አድርገን ነው የምንሸጠው አሉ። ኦኬ፣ እንደዚህ ከሆነ እምነቴ ወለድን ፕሮሞት እንዳደርግ አይፈቅድልኝም። አንደኛ። ሁለተኛ 950,000 ብር ባልኩት አንደበት ዋጋ ጨምሬ መናገር አልችልም። ስለዚህ አንድ ኦፕሽን ነው ያለው ኦፕሽን ምንድን ነው? እኔ ይሄኛውን ስራ ማቆም የሚለውን ነገር ተነጋገርን፣ ወሰንን። ጠበቃ የመጣ ወረቀቶቹ ወጡ፣ ሁሉ ነገር ተስተካከለ። ከዛን ቀን ጀምሬ እኔም ከድርጅቱ ጋር አቆምኩ። አዳማ የሚባለውም ይህን ያክል የከፈለ ሰው ያለም አይመስለኝም ብዙም ለነገሩ። በዛ ሰዓት አቆም ቀረ ማለት ነው። ግን ትልቁ ነገር ቴዲ አሁን ወደ 3,000 ሰው እየተመለከተ ነው። መናገር የምፈልገው አቆምኩ ስል እኔ ይሄ ድርጅት ገንዘብ የከፈሉ ሰዎች ገንዘባቸውንም መኪናቸውን ወይ ገንዘባቸውን እስከሚያገኙ ድረስ ግን ከከፈሉት ሰዎች ጎን ሁኜ ድርጅቱን ለመጠየቅ ሁሌም ዝግጁ ነኝ። እዛ ጋር ያልገባኝ ፊንቴክ የሚባለው ድርጅት መኪና እየሰጠ ነበር። መኪና ነው አስመጪ ነው። ምንድነው የገጠመው ችግሩ ምንድን ነው? እንግዲህ ምንድን ነው በሰዓቱ በ3 ወር አቀርባለሁ ብሎ በሰዓቱ አላቀረበም መኪና። አዎ ችግሩ ከምን መጣ እንዴት መጣ የሚለውን ነገር ያው እንደ ድርጅት ነው መልስ የሚሰጠው እንጂ አንተ እዛ ውስጥ የመግባትም አቅሙ እንትኑ የለህም። ውላችን ላይ አለ። ይሄ የማኔጅመንት የምናምን ስራ እኛን አይመለከትም። የራሳቸው ጉዳይ ነው። የራሳቸው እንትን ነው የሚሆነው። ከዛ በተረፈ ግን ሰዎች ቀዳዳ ስለሚፈልጉ ስህተት ስለሚፈልጉ እዚህ እንኳ እኔ ስመጣ እኔ መጥቼ በሳምንቱ ነው በ10 ምናምን ቀኔ የድርጅቱ ባለቤቶች ብቻ የሆኑ ሰዎች ታስረዋል እዛ ኢትዮጵያ ላይ። ያንን ራሱ ከኔ ጋር ነው ያገናኙት። የድርጅቱ ባለቤቶች የታሰሩት መኪና እናስመጣለን ባሉት ቀን አምጥተው ስላላስረከቡ ነው እንጂ ያመጡት መኪና ለደንበኞቻቸው ሰጥተው ስለተበላሸ ምናምን አይደለም እንጂ የኦሮሚያ የባህል ማዕከል ላይ አስረክበዋል። ፊገሩን ኤግዛክትሊ ይሄ ነው ማለት አልችልም። ወዳጅነት ፓርክ ላይ አስረክበዋል። እንደውም ባለስልጣናቶች ባሉበት፣ ሚዲያ ባለበት፣ ቴሌቪዥን ባለበት፣ ሬዲዮ ባለበት ወዳጅነት ፓርክ ላይ አስረክበዋል። መስቀል አደባባይ ታውቀዋለህ? አዲሱን አደባባይ እዛ አደባባይ ሙሉ መልቶ በአይን እንኳ መቼም ከ100 በላይ ነው እንጂ 200 ምናምን ሊሆኑ ይችላል። አይ ዶንት ኖ ኤግዛክትሊ፣ ግን ከ100 በላይ መኪኖች ናቸው። ያንን ሰው ባለበት፣ ሚዲያ ባለበት፣ ሚኒስቴር ዴታ ባለበት፣ የአዲስ አበባ የመንገድ ስራ ምናምን ባለበት ቁልፋቸውን ተረክቦ መኪናቸውን እየነዱ ፎቶ እየተነሱ ሂዷል። ኤግዛክትሊ ስንት መኪና ነው ያስረከበው አላውቅም። ይሄ የኔ ስራ መኪና የተቀበሉ አሉ። ከዛ በኋላ ድርጅቱ በዶላር በውጭ ምንዛሪ እጦት ምክንያት መኪና ለምንድን ነው መኪና ማምጣት ያቆሙ? ምናል የምታውቀው ነገር አለ? ለምን አቆሙ? ምንም የማውቀው ነገር የለም። ምንም የምታውቀው ነገር የለም። እንዲህ ነው ማለት አልችልም። ለምን መሰለህ? ይሄ ወሬ ደረጃ በምናምን የሚባለው እዚህ ጋር ብናመጣው ሪከርድ ከ3,000 ሰው ውስጥ 100-200 ሰው ሪከርድ እያደረጉ ብትናገረው ነገር በጣም በጥንቃቄ ማለት ነው። ነገ እኔ ተጠያቂ ሊያደርገኝ ድርጅቱ ነገ እኔን እንዲከሰኝ አልፈልግም። ትክክለኛውን ነገር ነው እኔን ነው ስለ ራሴ ነው መናገር የምችለው። ስለዚህ መንሱር ከዚህ ድርጅት ጋር ያለ ግንኙነት ሶሻል ሚዲያ ላይ ያለን ተጽዕኖ ፈጣሪነት ተጠቅመ ማስታወቂያ መስራትና መስራት ብቻ ነው። እሳሴት አሁን ኮሜንት ላይ እያየው ነው። ለሾው 2 መኪና አስረክበዋል ይላሉ። አሁን አስበው እንግዲህ መስቀል አደባባይን የሚያክል ቦታ ሞልተ እንግዲህ በቃ እንዲያው አይናችን እያየ አይደለም፣ ሁለቱንም አይናችንን ይዘን እንዲህ በትንሿ ቀዳዳ እንኳ እኒ ብባል ከ2 መኪና በላይ ነው። አይ ዶንት አንደርስታንድ። ሰው ምን አይነት አመለካከት እንዳለው በጣም ነው የሚገርመን። ገብቷል? ይሄን ያክል ነው ፊገሩ ማለት አልችልም። በእርግጠኝነት ግን እጅግ በጣም ብዙ መኪኖችን አስረክበው በየወሩ ደግሞ ክፍያቸውን የሚከፍሉ ሰዎች አሉ። የእኔ ታርጌት የነበረው በ950,000 ብር ሰው ተበድሮ ምንም አድርጎ ቢከፍል 950,000ን ደግሞ 5 ዓመት ስለሚጠብቅ የብዙ ሰው ህይወት ተቀይሯል። እውነቱን ለመናገር ቅድመ ክፍያ ነው።
ሌላው በ5 ዓመት ከዛ በኋላ መኪናው ዋጋ ተተምኖለታል ወይስ ፊክስድ የሆነ ፕራይስ አለ? አዎ ዋጋ ተተምኖለት ምን ብሎ ምናምን ነው የሚሰጣቸው። ተፈራርመ ምናምን ቅድመ ክፍያ 950 ሺህ ውላ አድርገው በየወሩ ይሄን ያክል ብር ለመክፈል ብለው እንዴት ቴዲ ምን ሆነሃል? ማርሽ ባንድ ምናምን ነገር እኮ ተደርጎ ነው የሚያስረክቡት። እንግዲህ መስቀል አደባባይ እንደገና ደግሞ ወዳጅነት ፓርክ እኮ በጣም ብዙ ነው እኮ መኪና እንኳን የፈለገ ካርቶን ነው እንኳን ብትል ከ100 በላይ መኪና ነው እኮ የሚቆመው እዛ ቦታ ላይ። ካርቶን እንኳን ከ100 በላይ ነው የምታቆመው አይደለም። የአሻንጉሊት መኪና አይደለም እንግዲህ መቼም